የምንዛሬ መረጃ በኢትዮጵያ ምን ይመስላል? በአራት ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ አሁን ያለበትን የምንዛሬ ዋጋ የምንመለከት ይሆናል። እሱ ብቻ ሳይሆን የምንዛሬ ዋጋዎችን ሳይሆን በባንኩ እየተሰጠ ስላለው አገልግሎትና ስለ ተጨማሪ ጉርሻቸውም የምንላችሁ ይኖራል። በተለይ ደግሞ በስንት ተገዝተው ነው በስንት እየተሸጡ የሚገኙት የሚለውንም በየባንኮቹ ያለውን መረጃን በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ የምናስቀኛችሁ ይሆናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ቀጥታ ወደ መረጃው ነው የምንሄደው። የምንጀምረው ሁልጊዜም እንደምንጀምረው በኢትዮጵያ ንግድ ባንክ ምንዛሬ በኩል ያሉትን የምንዛሬ ተመኖችን ይሆናል። ምንዛሬዎቹ በስንት ተገዝተው በስንት በመሸጥ ላይ ይገኛሉ የሚለውን አብረን የምንመለከት ይሆናል። ከአሜሪካ ዶላር ስንጀምር አንዱ የአሜሪካ ዶላር በ186 በ156 ከ02 ተገዝቶ በ159 ከ15 ነው በመሸጥ ላይ የሚገኘው። ፓውንድ ስተርሊንግን ስንመለከት በ202 ከ43 ተገዝቶ በ206 ከ48 በመሸጥ ላይ ይገኛል። አንድ ዩሮ በስንት ተገዝቶ በስንት ይሸጣል ካላችሁ በ178 ከ85 ተገዝቶ በ182 ከ43 ነው በመሸጥ ላይ የሚገኘው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ189 ከ66 የኢትዮጵያ ብር ተገዝቶ እየተሸጠ የሚገኘው ደግሞ በ193 ከ45 ነው። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር ዛሬ ላይ በ498 ከ36 ተገዝቶ በ508 ከ33 በመሸጥ ላይ ነው የሚገኘው። የቻይና ዩዋንስ በስንት ተገዝቶ በስንት የምንዛሬ ተመኑ ይሸጣል ካላችሁ በ22 ከ63 ተገዝቶ በ23 ከ08 በመሸጥ ላይ ነው የሚገኘው። የዲርሃም ምንዛሬንም ስንመለከት እንዲሁ አንዱ የዲርሃም ምንዛሬ በ41 ከ48 ተገዝቶ በ43 ከ33 በመሸጥ ላይ ነው የሚገኘው። የሳውዲ ሪያል ዛሬ ሰኔ 16 ዕለተ ማክሰኞ 2018 ዓ.ም በ41 ከ57 ተገዝቶ በ42 ከ40 በመሸጥ ላይ እንደሚገኝ እንግዲህ ያገኘነው መረጃ ያመለክታል። በተጨማሪው ደግሞ በኢትዮጵያ ንግድ ባንክ የተጨማሪ ጉርሻን የምታገኙበት መንገዶች አሉ። በተለይ በውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ ባርፔ፣ ባርኪ ሴንድ፣ በ50 ሎቢ፣ በደስታ ፔ እና በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ9.365 በመቶ ጉርሻ እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ ደግሞ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የተጨማሪ የ8.365 በመቶ ጉርሻን አዘጋጅተን እየጠበቅናቸው ነው እያሉ ነው የኢትዮጵያ ንግድ ባንክ መረጃ። ቀጥለን የምናልፈው ወደ ሁለተኛ ባንካችን ይሆናል። እሱም የአዋሽ ባንክ ነው። በአዋሽ ባንክስ ዋና ዋና የተባሉት ምንዛሬዎች በስንት ተገዝተው በስንት በመሸጥ ላይ ይገኛሉ የሚለውን ስንመለከት በአሜሪካ ዶላርን በአዋሽ ባንክ ላይ በ157 ከ41 ገዝተው በ160 ከ56 እየተሸጡ ይገኛሉ። ዩሮን በ185 ከ32 ገዝተው በ189 ከ03 ይሸጣሉ። የፓውንድ ስተርሊንግን በአዋሽ ባንክ መረጃ እንደሚያመለክተው በ210 ከ34 ተገዝቶ በ214 ከ55 ይሸጣል። የስዊስ ፍራንክን በ196 ከ23 ገዝተው በ200 ከ15 እየሸጡ ይገኛሉ። የሳውዲ ሪያልን ስንመለከት በ43 ከ22 ጋር ተገዝቶ በ44 ከ08 ነው በመሸጥ የሚገኘው። ዲርሃምን ደግሞ በ44 ከ16 ተገዝቶ በ45 ከ04 በመሸጥ ላይ ይገኛሉ። የካናዳ ዶላር በስንት ተገዝቶ በስንት ይሸጣል የሚለው የመጨረሻ የምንዛሬ መረጃችን በአዋሽ ባንክ ያለውን የምናገባድድበት ነው። በ111 ከ74 ተገዝቶ በ113 ከ98 እየተሸጠ ይገኛል። እሱ ብቻ ሳይሆን ከዕለታዊ ተመን
በተጨማሪም በእያንዳንዱ የምንዛሬ ተመን ላይ በተለይ ከወዳጅ ዘመድ በኋላ አስተላላፊዎች በኩል የተላከላችሁን ገንዘብ በባንክ ውስጥ ተቀበሉ። እንዲሁም በካሽ ስትመነዝሩ በአዋሽ ባንክ የ10% ጉርሻን አዘጋጅቶላችኋል። በመቀጠል የምንመለከተው የአቢሲኒያ እንዲሁም ደግሞ የብርሃን ባንክን መረጃ ይሆናል። ከዛ በፊት ግን ቪዲዮአችንን እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ የምንዛሬ እንዲሁም ደግሞ የተለያዩ የቢዝነስ ጥቆማዎችን የምናቀርብበት ዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ ማድረግ አይረሳ። ወደ ቀጣዩ መረጃ ነው የምንሄደው። አቢሲኒያ ባንክ። በአቢሲኒያ ባንክስ የምንዛሬ ተመኖች በስንት ገዝተው ነው በስንት በምሽጥ ላይ የሚገኙ የሚለው እንመለከታለን። የአሜሪካ ዶላርን በአቢሲኒያ ባንክ 157 ከ84 ገዝተው በ160 ከ99 ነው በምሽጥ የሚገኙት። ፓውንድ ስተርሊንግን በ210 ከ61 ገዝተው በ214 ከ82 ይሸጣሉ። ዩሮን በ185 ከ56 ገዝተው በ189 ከ27 ይሸጡ። ዲራምን ደግሞ በ44 ከ40 ከ60 ተገዝቶ በ45 ከ49 በምሽጥ ላይ ይገኛል። የስዊስ ፍራንክን ስንመለከት በ194 ከ79 ተገዝቶ በ198 ከ69 ሲሸጥ፣ የካናዳ ዶላር ደግሞ በ110 ከ99 ተገዝቶ በ113 ከ22 የኢትዮጵያ ብር በምሽጥ ላይ ይገኛል። በመጨረሻም የሳውዲ ሪያል በስንት ገዝቶ ነው በስንት የሚሸጠው ካላችሁ በ43 ከ96 ከ61 ተገዝቶ በ44 ከ85 የኢትዮጵያ ብር በምሽጥ ላይ ይገኛል። በተጨማሪ በአቢሲኒያ ባንክ መረጃዎቻችን እንግዲህ እንደተመለከትነው እነዚህን የዓለም አቀፍ ምንዛሬ ተመኖችን ሲዘረዝሩ ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስ፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፒና ሌሎች የገንዘብ አስተላላፊዎች በኩል እንዲሁም የተላከላችሁን ገንዘብ ስትቀበሉ በ2% ጉርሻ ተጨማሪ እንደሚሰጧችሁ መረጃው ያመለክታል። በመጨረሻ የምንመለከተው የብርሃን ባንክን ነው የሚሆነው። በብርሃን ባንክስ ዋና ዋና የሆኑ ዓለም አቀፍ የምንዛሬ ተመኖች እንደ አሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲርሃም፣ የአውስትራሊያ ዶላር፣ የካናዳ እና የስዊስ ፍራንክ በስንት ተገዝተው በስንት እየተሸጡ እንደሚገኙ በመረጃችን በመቀጠል እንመለከታለን። የአሜሪካ ዶላር በ159 ከ46 ተገዝቶ በ162 ከ65 ይሸጣል። ፓውንድ ስተርሊንግ በ211 ከ04 ተገዝቶ በ212 ከ27 ይሸጣል። የካናዳ ዶላር በ182 ከ88 ተገዝቶ በ186 ከ54 ሲሸጥ፣ የዲራም ደግሞ በ43 ከ41 ተገዝቶ በ44 ከ28 ይሸጣል። የአውስትራሊያ ዶላር በ111 ከ83 ተገዝቶ በ114 ከ07 ሲሸጥ፣ የካናዳ ዶላር ደግሞ በ112 ከ94 ተገዝቶ በ115 ከ20 በምሽጥ ላይ የሚገኘው። የስዊስ ፍራንክን ስንመለከት በ198 ከ41 ተገዝቶ በ202 ከ37 የኢትዮጵያ ብር በምሽጥ ላይ የሚገኘው። ተመልካች አድማጮቻችን በእያንዳንዱ ተጨማሪ ዶላርም እንዲሁ የ10 ብር ጉርሻን ከባህር ማዶ በሚላክላችሁ ገንዘብ እንዲሁም በጥሬ ገንዘብ ስትመነዝሩ 10 ብር ጉርሻን አዘጋጅቻለሁ እያለ ይገኛል የብርሃን ባንክ። ይህን ይመስላል እንግዲህ በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ እየተመለከትናቸው የዛሬ ምንዛሬ ተመኖች። እስካሁን ድረስ አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ